ደግሞ ተወፍርብሻለች። ገባሻ? እሺ እሺ አመረቀች። አልወጣም። እድሜ ልክህን ለምን ትሳደባለህ? ጋጠ ወጣ። ሰላም ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው በሌሎች ጉዳዮች በሁለት ጉዳዮች ተመልሰናል ማለት ነው። ቤተሰቦች ሀሳብ አስተያየቶቻችን እንድንሰጥባቸው ባለፈው ስለተፈጠረው ስለ መካነ ሰላሙ ጉዳይ እነ ጆከር ጋር ምን ተፈጠረ፣ ምን አይነት ነገር ተፈጠረ የሚለውንና በሌላ ጉዳይ ደግሞ ሰሞኑን እጅግ አነጋጋሪ ስለሆነው ፕራንክ ብዙዎችን እኔን ጨምሮ በእንባ ያራጨ በጣም በተደጋጋሚ ያየሁት ቪዲዮ ነውና እሱን ይዤ መጥቻለሁ ማለት ነው። ቤተሰቦች ሀሳብ አስተያየቶቻችን እንሰጥባቸዋለን ማለት ነው። ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ ታደርጉኛላችሁ። ሼር፣ ኮፒ ሊንክ እንዳይረሳ። ወደ ጉዳዩ እንግባ በቀጥታ። አሁን ኮሌጅ ሁለት ወር ነሽ? ነው ሶስት ወር ነው። አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሳን ማለት ነው። በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? እንዴ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። ከሁለት ወር አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ የት እንደመጣ አለ ከልጅው ነው የተቀመጡት። እኔ ፈልገሽ ነው አላልኩም። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽው። አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ አንዳንድ ጊዜ ትንሽ ለምን ብታስቢ ስለማወጣች የተሮርጬ ነው መመጣው ይሄን ስለማቀባደል እንዴ ምን አገናኘው ከማጥባት? አይ እንዴ አንድ ዳቦ አሁን ቁርስሽ ነው አንድ ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚት መጠጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓሬ ነው የሚለው አጥሚት አትጠጪ ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሯቸው ይሉት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ነው እንደምን ያለቀስሽ ነው? አይ ነው አለቅሳለሁ። እንዴ እንድታለቅሽ እኮ አይደለም እንደዚህ እኮ ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል። ምን ነው የሚያስለቅስሽ? አይ እኔ አላለቀስኩም። ለማለቅሳለሁ። ምን ነው የሚያስለቅስሽ? አላለቀስኩም። እንዴ ሁለት ልጅ አለ እሱ አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆያል አልኩ ነበር እኔ አንተ ነው ሁለተኛ እንውለድ ያልኩ እኮ እንውለድ ግን አሁን እኮ ሁለት ወር ሙሉ ተቀመጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ ሁለት ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ስራ አድርገሽ ብታግዢ እንዴ ካልሆነ ደግሞ ማጥቶጭ ከሆነ ደግሞ አንዳንድ ጊዜ ለሰላሙ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅ ጋር ደግሞ ተወፍርብሻለች። ገባሻ? እሺ ያልከሽ ምን? ልጅቱ በጣም ቻይ ፕራንክ ነው። ስሚ በስመ አብ ምን እንደዚህ አይነት አይቻል አቅም ላይ አንቺ ይቀርኩ ነው። ስሚ ሰውን የሚያውቁት ነገር ያረኩ ፕራንክ ነው የሚባል ነገር አለ እንዴ? ያው ለምናሰርታ ባንዴ ቪዲዮስ ነው የሚያምሻል። ለማን ነው የምሰራው? የምር ይቀልኩ ነው አንቺ አማርሽ ወንቻ ቢቀርታ አመረቀች። እኔ እየቀለልኩ ነበር
እኔ እንደማንኛውም የእውነት ምን አይነት ጨካኝ እንደሆነች ነው የሚያሳየው። በእውነት ተመረልሽ እንዴ እያወቅሽ ወጣ ጋር ዝም እኮ ነው ያለችው። እንዴ ታዲያ ፕራንክ ላደርግሽ ነው እንዴ? ይቅርታሽ ወድሻለሁ ይቅርታ ተመልሷል። በነገራችን ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነው የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቃ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጣን ካሳ እንደሌላ አውቃለሁ። ምክንያቱም እነዚህ የመሳሰሉ ልጆች ሰጠሽኛል ብዙ ነገር አለ በእኔና ባንቺ ማለት ያሳለፍነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ግን ያው የሚታይ ነገር ሰውም ካሳ ስላለኝ ትንሽ ካሳ አዘጋጅቼልሻለሁ። ይመጥንሻል ብዬ አይደለም ሁሉም ሰው እንዲያውቅ ፈልገው ይመጥናታል ብዬ አይደለም። በዛሬ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ። ከባሎቻቸው ጋር ለሚፋተጉ ማለት ነው። እና ወድሻለሁ። እኔም ስለምወድህ ነው የከፋኝ። ለማስተፈሽ ፈልጌ አይደለም እንጂ ወድሻለሁ። እኔም ስለምወድህ ነው የከፋኝ። ትፈቅድሽ የሆነች ልጅ አለች ብቻ መጀመሪያ ላይ ትንሽ ቀርብ ያለ ፖስት ያደረገች እና በሷ ትእዛዝ ነው ስለ የገዛሁት። እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ያው ትልቅ ስጦታ ብዬ አይደለም ግን የቻልኩትን አድርጌ ትንሽ ላስደስታት ብዬ አስቤ ነው እና ይቅርታ እንደምታደርግልኝ እርግጠኛ ነኝ። እና ፎሎ ላደረጋችሁኝ ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ ብሏል በኔጌቲቭ ነገር ቢሆንም ማለት ነው። ግን ቴንኪው ለሁላችሁም። የሰደባችሁኝ ወዳችኋለሁ። የሀገር ስድብ ነው ግን አትሊስት እኔ የምትሰርቡኝ እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት ሞክራለሁ። ይህን ይመስላል ማለት ነው። እጅግ በጣም ልቤን የነካው ፕራንክ ስለሆነ ነው ማለት ነው። በይቅርታ በካሳ ወደ ሰላማቸው ተመልሰዋል ማለት ነው ቤተሰቦች። ልጅቱ ግን በስማ የሆዷን የአንጀቷን ዋጥ አድርጋ እሺ እኮ ነው ያለችው። ያላትን ነገር ሁሉ እኮ እሺ እኮ ነው ያልኩት እሺ ነው እኮ ያለችው። ሌላ ሴት ቢሆን እንደዚህ ይላል ቤተሰቦች፣ እንደዚህ ይላል ሌላ ሴት ቢሆን ወደ አይደል ያገባኝ አንድ ዳቦ ቤት ለኛለች ጭራሽ ለኔ አንድ ዳቦ ቀውጢ ነበር እንጂ ቤቱን የሚያደርጉት። ኧረ ሻንጣቸውን ሁሉ ጠቅልለው ነው ልጃቸውን አዝለው የሚወጡት። እኔ እንደዛ ልመስል ይመስላል። ይሄን ይመስላል ሀሳባችሁ እናንተም እንዴ ቢያንስ ማክበር አለብን። ሴት በሴትነቷ ማክበር አለብን። ስርዓት ተማር እንደፈለክ እኔ ማማራ ነኝ። በቃ እኔ ፈኑን ማርገድፍበት ምክንያት ገዳይ ስለሆነ ነው። አውራ ናይ ውጭ ያልኩሽ እኮ አንቺ ማንና ተከትለኝ ውጭና ተቃዋሚ አልወጣም። እድሜ ልክ ለምን ትሳደባለህ? ጋጠ ወጥ ስድ ነህ። ለምን ትሳደባለህ? ቢያንስ እንኳን ሴት አሎ አሁን አዋራጅ ምን ነው አፈላ በስነ ስርዓት ማውራት ጀምር። አንድ ከወንድ ጋር አውራ እርግጠኛ ነኝ አገር እቺ ሶላት ሰግዳ ማታ አረብ አገር መታሰራት አምስት አውቃ ሶላት ያወቀች ሴት መታ ያማራ አብዲ ቆይ እቺ አይባልም። አብዲ ተው ጥያቄ ካላት ታውራ ጆከር ቪዲዮ ክፈች መጥራት ዋናው ሐሳቡ አቡሽ ሐሳብ አላት አይደል? እሺ እኔ አሁን የጠየቁት ተቃውሞ ሐሳብ እንዳለ ከአማራ ክልል ለመጣችሁ እሺ እኔ የምልህን ነገር እኮ ነው አሁን እኛ ትላንት እንደነበር ዋጋ እየከፈልን ወንድሞቻችን እየሞቱ ነው እያለቁ ነው። ዛሬ መንግስት ራሱ ሰርቶ አማራ ገደለ አማራ ሙስሊም ተሸክማ የመጣችው አይደል? ተቃዋሚ ናት አይደል? ስለዚህ አማራ ለመሆኗን እንዳረጋግጥ ካሜራ ትከፍትልኛለች። ለምን ዋጋ እየከፈልን ስላለ የዲን ተማሪ ናት። ጆከር አረጋጋው የዲን ተማሪ ናት። አንድ ጊዜ የህዝብ ጥያቄ ስለሆነ ኦፍላ ቤት ስለሆነ እንዳታፍልን ይገባኛል። አይ ነው አንተ ምን ታለ እንዳትልድ አደራ። አንድ ካሜራውን ትከፍተን መግደላ ናት አይደል? የመግደላ ልጅ ናት አይደል? ካሜራሽን ከፍተሽ ብለሽ ጀግና ነሽ። ከዛ ሀሳብሽን ታራምጃለሽ። ያ ደግሞ ነገ ምን እንደሚመጣብሽ ትክክለኛ
ቤተሰቦችሽ ጋር እዛ ጥያቄ ስናቀርብ አንቺ ትክክለኛውን ሐሳብ ከየት እንዳመጣሽው ታመነጭልናለሽ ማለት ነው። ኦኬ ግልጽ እየነገርኩሽ ነው። አንዴ ብቻ ዳንተ እሺ አንዴ ከፈቀድሽ ሳዲ የዲን ተማሪ ነች። ሳዲ እንደዚህ የምትሳደብ ምናምን ሰው አይደለችም። ጆካይ በጨዋታ እንኳን እንደዚህ በስንት እየተደረሰብን ቪዲዮ አትከፍትም። ኢቭን ትምህርት ላይም ራሱ ጥያቄና መልስ ራሱ ቪዲዮ የምትከፍተው አይደለችም። ጆካይ የመቅደላ ልጅ ነች፣ አማራ ነች፣ ጥያቄ አላት። ስለቋን አስተናግደው እንግዲያውስ አብዲ ከአማራ ክልል አዳምጠኝ። ቆይ አቡሽ እኛን እንዳትጫኑ። እኛ ዛሬ ዋጋ እየተከፈለበት ሙስሊም ክርስቲያን ሳንል አማራ እንደ አማራ እየጠፋ ያውም ከመቅደላ መጣ ይሄን መንግስት የሰጠውን አጀንዳ ሙስሊም ነኝ ብላ መታ ለኛ ለማሸከም ስትሞክር እየነገርኩ ነው። እኛ ዋጋ እየከፈልን ስለሆነ ወንድሞቻችን እያለቀ ማህበረሰባችን እያለቀ ስለሆነ ተቃውሞዋን እኔ ስለሷ ስለ ድኗ ነው አይደል እየተናገረች ያለችው። ገዳይ ማን እንደሆነ እየነገርኳት አይደለም ፋኖ ነው የገደለው እያለች ነው አይደለ። ስለዚህ ካሜራዋን ተከፍትና ፊት ለፊት ትቀመጣለች። ከዛ በኋላ ጥያቄዋንም ሐሳቧንም ካሜራ ከፍታለሁ። ካሜራ የምከፍተው አንተ ስትከፍት ነው። አለበለዚያ ገደል ውስጥ ብትገባ እኔ ጋር ልትፎካከር እኔ አማራ በእናትሽ ሚዩት አድርጊ መጀመሪያ ሰው እኔ አማራ ነኝ፣ ተቃዋሚ አይደለም። የወገኔ ሞት እያስተጋባሁ ነው። አንቺ ግን ተቃዋሚ ሆነሽ ነው የመጣሽው። ስለዚህ ትከፍቻለሽ። የመቅደላ ልጅ ነሽ፣ ክፈች። ፋኖን ለምን ተቃወምሽ በለኝ እኮ። እሺ መታወቂያሽን አሳይ። አማራ ለመሆንሽ መታወቂያሽን አሳይ። አንተ ራስ መታወቂያህን አሳይ። አንተ ማንህ ነኝ? ቪዲዮ መከፈት አሳይ መታወቂያህን አሳይ። ሃይማኖት በሚፈቅደው መልኩ አሳይ። ቪዲዮ ከፍታለሁ። አንዴ ጆከር አንዴ። እኔ እኮ አንተ ወንዶች ራሱ ቢመጡ በዚህ ሁኔታ ለኔ ራሱ ያልሆን በስነ ስርዓት ያላወራህ እንዴት ነው ታይሆን? ከኛ ጋር አውራ መጀመሪያ ሴት ልጅ ማክበር አለበት። እኔ አልሰደብም፣ ምክንያቱም እንድሳደብ ከኔ ጋር አውራ። አሁን እኮ ጠይቄሃለሁ በለኝ፣ ሀሳቤን ተቀበለኝ። ከዲስፈስ እኛ ስለፋኖ ትክክለኛውን አመለካከት አይ ሀሳቤን ተቀበለኝ። ለኔ ሀሳቤን ተቀበለኝ ጆከር። እሺ ተናገሪ አንቺ። ያለ ፍሬንድ ማን አስሽን አንቀበልም አውጪ እያልኩ አውጪ ለፋኖ የጠየቀው ኢብራሂም ነው እንዴ? ቪዲዮ አንተ ስትወጣ እወጣለሁ። ቪዲዮ ካልከፈተ አንተ አንዴ ሳዲ ቋንዴ አንተ ስለፋኖ ጠየቀው። አሁን ሳዲ አንተ ቪዲዮ ሙስሊም ነኝ ብላ ጠየቀችው። አንተም እከሌ ነኝ ብለህ ጠይቅ። ብሔርን ተናገር። ልጅቷን የምታውቁ ሰዎች በውስጥ አሳውቁ። በፈጠራቸው የመቅደላ ልጅ ናት አይደል? አሳውቁ። ላጆካ መርሃባ ይኸውልህ፣ እቺ ልጅ የምታውቁ የመቅደላ ልጅ ናት አይደል? ኦኬ፣ የመቅደላ ልጅ ከሆነች አሳውቁ። ጆካ በኋላ አወራለሁ። خلاص ተዋት። ሁሉም በእጃችን ነው። ምን አባቷ ታመጣለች? አሁን ቆይ እየተደባበረ ያን ጊዜ ያለ አንቺ እንደምትቀልጅበት አይደለም ሁሉ ነገር። አንዴ አባቴን አትሰደቡ። ይሄ ጋር ተውጥነት ነው። በነገራችን ላይ ቤተሰብ በቃ ሳዲ ሰደቡ አይመለከታችሁም። እኔ ባለጌ እንደሆናችሁ እኮ ግልጽ ነው። እኔ ለምን አልሳደብም?